ሃንሰልና ግሪተን። በድሮ ጊዜ ሃንሰልና ግሪተን የተባሉ ሁለት ወንድምና እህቶች በአንድ ቤት ይኖሩ ነበር። ሁለቱም እርስ በርስ የሚዋደዱ አንድ ላይ የሚጫወቱ ነበሩ። አባትም አላቸው። እናታቸው ሞታለች። ሁለቱ ከአባታቸው ጋር ነው የሚኖሩት። የአባትየው ስራ ማደን ነው፣ አዳኝ ነው። ጫካ እየሄደ የተለያዩ ጥንጀሎችን፣ አውሬዎችን እያደነ ወደ ቤቱ ያመጣል። ቤትም ካመጣ ወዲህ ያደነውን ጠብሶ ለልጆቹ አካፍሎ ይበላሉ። እናታቸው ብትሞትም ሌላ ሚስት ስላገባ አንድ ላይ ይኖራሉ። የእንጀራ እናታቸው ሁለቱንም ስለማትወዳቸው ሁሌም ቢሆን በክፉ አይን ማየት፣ ከነሱ ጋር ሁሌም መጨቃጨቅ አይሰለቻትም ነበር። እስኪ ሰለቻቸው በልጅ አይምሯቸው የሷን ጩኸት መቋቋም እስኪያቀታቸው ሁሌም ታሰቃያቸው ጀመር። እናም አንድ ቀን ለአባትየው የሆነ ራቅ ያለ ጫካ ውስጥ ወስዶ እንዲጥላቸው ትመክረውና ትነግረው ጀመር። ከኔ ጋር አደን እንሂድ በላቸውና ሲሄዱ እዛው ጥላቸውና ብላ ሁሌ ትነዘንዘዋለች። ምክንያቱም አትወዳቸውምና። በዚህ ሰዓት አባትየው በሁኔታው በጣም ያዝናል እንደዚህ በማለቱ። ይህንን ወሬ ግን ግሪተን ትሰማው ነበር። እንቅልፍ ስላልወሰደው የሁለተኛ እናታቸው ወይንም የእንጀራ እናታቸውን ተንኮል በጣም ትረዳለች። እነሆ ነጋና አባትየው የሚስቱን ጭቅጭቅ መቋቋም ስላቃተው በጠዋት ልጆቹን ይጠራቸዋል። ኑ አደን እንሂድ ይላቸዋል። በዚህም ሰዓት የሆነውን ሁሉ ስለማያውቅ ሃንሰን በጣም ይደሰታል፣ ይቦርቃል፣ ይዘላል። ምክንያቱም አደን ወጥቶ አያውቅምና ቀስቶችን ያዘጋጃል። ዛሬማ አንዲት ሚዳቋን ገድዬ ነው መጣው እያለ ይፎክራል። ግሪተን ግን ጠጠሮችን መልቀም ትጀምራለች። እነዛ ጠጠሮች መንገድ ላይ እየጣለች አባታቸው ትቷቸው በሚመለስ ጊዜ እነዛን ጠጠሮች ተከትላ ወደ ቤት ለመመለስ ስላቀደች እነሆ ጊዜው እየነጎደ ስለሄደ ወደ ጫካው ወደ አደን ቦታ መድረስ ጀመሩ። ሃንሰንም በሁኔታው በጣም ስለተደሰተ እየቦረቀ መንገዱ ምንም ሳያስተውል ይሄዳል። ግሪተን ግን ከኋላቸው የተከተለች የተለያዩ ጠጠሮችን መንገድ ላይ እየጣለች ትሄዳለች። ምክንያቱም ስትመለስ እንዳታጣው ቦታውን። አይደርስ የለምና ሰዓቱ ደርሶ ጫካ ውስጥ ይገባሉ። ያኔም አባትየው እዚህ ቁጭ በሉ እኔ መጣው በማለት ልጆቹን አስቀምጦ እሱ ወደ ቤቱ ጉዞን ይጀምራል። ግሪተን ጉዳዩን ስለምታውቀው ምንም አልተከራከረችውም አባቷን። ሃንሰንም ምንም ያውቀው ነገር ስለሌለ አባቱ ይመጣል ብሎ ቁጭ ብሎ ጠበቀ። ሰዓታቶች ነጎዱ፣ ጊዜያቶችም ሄዱ። አባትየው ግን ተመልሶ አልመጣም። መሸ። ይሄኔ ግሪተን ለሃንሰን የተፈጠረውን ነገር ታስረዳው ጀመር። እሷ በየመንገዱ የተለያዩ ነጫጭ ጠጠሮችን እንደጣለችና እሱን ተከትለው ወደ ቤት ሊሄዱ እንደሚችሉ ትነግረዋለች። በሰዓት ሃንሰን በአባቱ ተግባር በጣም ይናደዳል። ሆኖም ፍለጋቸውን በመጀመር ወደ ቤታቸው ማምራትን ይቀጥላሉ። ከረጅም አድካሚ ጉዞ በኋላ ወደ አካባቢያቸው መቃረብ ይጀምራሉ። ከዛም በርቀት በጎች የሚያድሩበትን ጋማቸውን ያያሉ። ወዲያውም ውስጥ ይደበቁና የበጎቹን ምግብ ጭድን ውስጥ በመሸፈን ይሰተራሉ እንዳይታዩ። አባትና እናትየውም ለሁለት ቁጭ ብለው ቁርሳቸውን እየተመገቡ ነበር። አባትየው ባደረገው ነገር ያዝናል። እናትየዋ ግን የእንጀራ እናታቸው እንዲህ በማድረጉ ደስተኛ እንደሆነች ታስረዳዋለች። ከዛም ቀኑ ደስተኛ እንደሚሆን ያለ ልጆቹ በሰላም እንደምትውል የክፋት እና የመጥፎ ነገር ሸሯን መለፍለፍ ትጀምራለች። በዚህም ሰዓት አባትየው ይህንን ተግባሯን ሁለተኛ እንዳትደግሞ ያስረዳታል። አባትየው ተናግሮ ሳይጨርስ ወዲያውኑ ልጆቹ ከተደበቁበት ከማጋጣ ወጣ በማለት ወዲያው ወደ ቤት በመሄድ አባታቸውን ወደ ቤት እንደመጡ ይነግሩታል። ወዲያውም አባትና እናትየው በአፍረት ይዋጣሉ። ምክንያቱም ተንኮላቸውን ሰምቶ ይሆን እያሉ በመጠራጠር በተለይ እናትየዋ። ሆኖም ሃንሰልና ግሪተን የእናታቸውን ክፋት ስለሚያውቁና የእናታቸው ተንኮል መሆኑን ስላወቁ ምንም አላስነቁምና ዝም ብለው መንገድ ጠፍቶባቸውና ተጠፋፍቶ ከአባትየው ጋር በስተመጨረሻም ወደ ቤት እንደመጡ በቀላል መልኩ ይነግሯቸዋል። አባትየው በሁኔታው ይደናገጣል።
ሲነጋም በድጋሚ ተመልሰው ሊመጡበት ወደማይችሉት ሩቅ ቦታ ይዟቸው እንዲሄድ ስላስረዳቸው ወዲያውኑ ሲጠራቸው ግሪተን የተለያዩ ቴምሮችን በመሰብሰብ ድጋሚ ለጉዞዋ መመለሻ እንዲሆናት ማቀድ ትጀምራለች። ከዛም መንገዳቸውን ይቀጥላሉ። ግሪተን የተለመደ ተግባሯን በመተግበር ቴምሯን መሬት ላይ መጣል ትጀምራለች። ሃንሰን አሁንም ቢሆን ይህን ነገር አልተረዳውም ነው። የቴምር ፍሬውን እሷ እንደጣለችው ስላላወቀ እንዲሁም ደግሞ በጣም ርቦትም ስለነበር ከመንገድ ላይ እየለቀመ ቴምሮቹን መብላት ተያያዘው። በጣም ርቦት ስለነበር አንድም ሳያስተርፍ ከመንገድ ላይ የለቀመ ቴምሮችን ሁሉ መመገብ ይጀምራል። ወዲያውም ወደ እህቱ ጋር በመሄድ ለግሪተን መንገድ ላይ ቴምር እንዳገኘና ተመግቧቸው አሁን ሆዱ ሙሉ እንደሆነ ምንም እንደማይረባው ሲነግራት በጣም ትደናገጥና ለመንገድ ለመመለሻ እንዲሆኑ በነጮቹ ጠጠር ፍሬ ቅያሪ ቴምር እንደጣለች ትነግረዋለች። በዚህም ሰዓት ሃንሰል በጣም ይደናገጣል፣ ምክንያቱም አላወቀም ነበርና። አባታቸውም ራቅ ወዳለ ቦታ እንደደረሱ በሚረዳበት ጊዜ አሁንም ልጆቹን አስቀምጦ ተመልሼ እመጣለሁ በማለት ትቷቸው ይሄዳል። በዚህም ሰዓት ሃንሰልና ግሪተን የቀረውን ቴምር ፍሬ ከመንገድ ላይ መልቀም ይጀምራሉ። ሆኖም ግን አብዛኛውን ሃንሰል ስለተመገበው መንገድ ይጠፋቸውና እዛው ጫካ ውስጥ ለማደር ይገደዳሉ። ምክንያቱም ጠጠሩ ከዚህ ፊት ለቅመውት ወደ ቤታቸው ደርሰው ነበር። አሁን ግን እንዳለ ቴምሩን ስለተመገበው ከጥቂት ቴምር በስተቀር ያገኙት ነገር የለም። ሆኖም ምሽቱን ለማደር የሆነ ግዙፍ ዛፍ ላይ ለማደር ይወስናሉ። ብቻቸውን ናቸው። ጫካ ውስጥ የአውሬ ድምጽ ይሰማል። የሆነች የምታስፈራ ጭራቅ ስትራመድም ይሰማሉ። በዚህ ሰዓት ሃንሰልና ግሪተን ወዲያው ወደ የዛፉ የላይኛው ክፍል ለመውጣት ፈለጉና ወዲያው ተንጠራርተው ይወጣሉ። ምክንያቱም የምታስፈራ ጭራቅ አካባቢውን እየዞረች ነበርና። ሰዓቱም ደርሶ ጭራቋ ወደ እነሱ ጠጋለች። ሆኖም ሽታ ይሸታታል፣ ግን ልታገኛቸው አልቻለችም። መፈለግ ሲሰለቻት አካባቢውን ትታ ትሄዳለች። ያኔ ሃንሰልና ግሪተን ከተደበቁበት ዛፍ መውረድ ይጀምራሉ። ሁለቱም ተያይዘው ከወረዱ ወዲህ ወደ ቤት ሁለተኛ እንደማይመለሱ እርስ በርስ ቃል ይገባባሉ። ምክንያቱም እናትና አባትየው የመጨረሻ ስለጠሏቸው። ሆኖም እዛው ጫካው ስለመኖር ስለፈለጉ መኖሪያ ቤትን ይፈልጋሉ። ድንገትም አንድ ማንም የማይኖርበት ኩስስ ያለ ቤት ያገኛሉ። እዛም ቤት ለመኖር ይፈልጋሉ። ከዛም ወደዛ ቤት በድፍረት ይገባሉ። ለረጅም ጊዜ እዛ ቤት ውስጥ ማንም ስላልኖረ ትንሽ ቆሽሿል። ወዲያውም ሃንሰልና ግሪተን በመመካከር ቤቱን ማጽዳት፣ እዛው ቤት ለመኖር ይፈልጋሉ። ቤቱንም ካጸዱ በኋላ ሃንሰል አካባቢ ላይ ያሉትን በጎች ያግድ ጀመር። እንዲህ ያሉ ቀናቶች ነጎዱ። ከዛ ሃንሰል የሚያምር መልካም ሸበላ ቆንጆ ትልቅዬ ጎረምሳ ይሆናል። ግሪተንም እንደምትታየው ትልቅ ሴት ወይዘሮ ሆናለች። እዛው ረጅም ዓመታትን መኖር ይጀምራሉ ተያይዘው። ሃንሰልና ግሪተንም እርስ በርስ የሚዋደዱና የሚደጋገፉ ስለሆኑ ስራቸውን በአግባቡ ስለሚሰሩ የሚያረባቸው ጥቂት በጎች ብዙ በጎች ይሆንለታል። እሱም ስራውን ሌት ተቀን ምንም ሳይታክት መስራት ይጀምራል። እሷም ስራዋን ትሰራለች። ሁለቱም በፍቅር አብረው ለረጅም ጊዜ መኖር ይጀምራሉ።